ብቻ አልሐምዱሊላህ። ግን ያው እንደዚህ መስለ ምናምን ቀላል ነገር አድርጋችሁ አትዩት። በጣም ብዙ ነገር ነው የምታጡት፣ ግን ደግሞ ከዛ የተሻለ ታገኛላችሁ። ቤተሰባችሁን ታጣላችሁ፣ ጓደኞቻችሁ ታጣላችሁ፣ አጠገባችሁ የነበሩ ሰዎች ታጣላችሁ። አትሊስት ጓደኞቻችሁ በፊት ስትጠያየቁ ኢትስት ብትሆን ችግር የለውም፣ ምንም ብትሆን ችግር የለውም፣ በቃ ችግር የለውም፣ ማንም ሰው ሃይማኖት የፈለገውን ይከተል የሚለው ጀማዓ ልክ እናንተ ስትሰልሙ ግን ያን ሀሳባቸው እንዳለ ይጠፋል። አጌነስት ከእናንተ ነው የሚሆኑት። ሁሉም ሰው አጌነስት ከእናንተ ይሆናል፣ ዙሪያችሁ ያለ ሰው። በጣም ቀላል ነገር አለ። ይሄ ከባድ ነገር ነው፣ ግን አልሐምዱሊላህ የተሻለውን ታገኛለህ። የተሻለው በደንብ ጌን ታደርጋለህ ምናምን ይሻላል፣ በደንብ ይሻላል። ብዙ ነገር ብታጣም በጣም የበለጠ ነገር ስለምታገኝ ሞር ብቻ ካጣው ያገኘው ስለሚበልጥ በሱ ትጽናናለህ። ቀላል ነገር አይደለም። እንደዚህ ስታዩት ሰው ሰለምቴ ነው ሲባል ዝም ብሎ ነገር እንዳይመስላችሁ። በጣም ከባባድ መንገዶች አሉት ነው የምላችሁ። የሚያሳዝኑ መንገዶች አሉት። ብቻችሁ ነው የምትጓዙት። አደገኛ መንገድ፣ ብዙ ነገር እየገረፋችሁ ብቻችሁ ትጓዛላችሁ። እስኪ አስቡት፣ በራሳችሁ ቢሆን ቤተሰባችሁ ብታጡ፣ ጓደኞቻችሁ ብታጡ፣ አካባቢያችሁ ያለ ሰው በሙሉ ብታጡ፣ ጎረቤቶቻችሁ አይናችሁን ላፈር ሲሏችሁ አስቡት። እንደዛ አድርጋችሁ በራሳችሁ አስቡት። ብቸኝነት ይሰማችኋል አንዳንዴ። አንድ ሰው ሰለምቴ ነው ሲባል ባፍ በጣም ቀላል ነገር ነው። ስትኖሩት ግን በጣም ነው የሚከብደው። በጣም ብዙዎቻችሁ የሚመስላችሁ ኢኮኖሚካሊ ነው ብቻ ነው የሚቸግር የሚመስላችሁ። ይሄ ገንዘብ፣ ቁሳቁስ ነገር ብቻ ነው ሰለምቴ የሚቸግረው የሚመስላችሁ። ያ ነገርም አለ፣ ግን በጣም ደግሞ ከዛ በላይ ሜንታሊ በጣም ችግር አለው። በጣም ነው የምላችሁ። ከቁሳቁስና እንደዚህ ነገሮች በተጨማሪ ሜንታሊ የሚከብደው ክብደት አሩኑ ልነግራችሁ አልችልም። በጣም ነው የሚከብደው። አንዳንዴ በቤተሰባችሁ ፍቅር ልትቃጠሉ ትችላላችሁ። በቃ ማም በጣም ንፍቅ ትላችኋለች። አባታችሁ ይናፍቃችኋል፣ አይነን ለአፈር ስለሚሏችሁ ማለት ነው። ሜንታሊ የሚያደርሰው ተጽዕኖ በጣም ከባድ ነገር ነው። እንደዚህ ቀላል አድርጋችሁ አትዩት። በቃ ብቻ ተረዱ። የተወሰነ ሰውን ለመረዳት ሞክሩ። እንደዚህ ሰለምቴዎችን ቀላል ነገር አይደለም፣ ግን ለመረዳት መሞከር አንዳንድ የአሪፍ ነገር ነው። ቴንኪው ጃይ፣ በጣም አመሰግናለሁ ሁላችሁም። ጭንቅላት ቻሌንጅ የሚያደርጉ ጥያቄዎች ጋር የሚያወሩ ሰዎች ጋር ምናምን መዋል ደስ ይለኛል። ያው አንዳንድ ጊዜ አይናችንንም አይምሯችንንም ከፍተን ስንራመድ አሪፍ ነው። አሁንም ቢሆን አሰብ ሙስሊምም እኔ ጠይቃለሁኝም ከሰለምኩኝም በኋላ አልሐምዱሊላህ ያንን የሚገድበኝም ሃይማኖት ውስጥ አይደለም የገባሁት። ሞር እውቀት የሚወደድበት ሞር ማወቅ የሚበረታታበት ሃይማኖት ነው። አሁንም ገና አውቃለሁ ማለት አይቻልም፣ ግን አትሊስት ኤክስፕሎር ማድረግ የሚቻልበት ሃይማኖት ውስጥ በመግባቴ አልሐምዱሊላህ። ብዙዎቹ ጋር በመጠየቅ ምክንያት ወይንም ደግሞ ዲፕ የሆነ ኮንቨርሴሽኖች ከተደረገ ጀጅ ይደረጋል። እኔ ከሰለምኩ እንደውም ቻሌንጁ አላህ ረድቶኝ ሌላ መልክ ነው እንጂ ያለው መጀመሪያ የነበረው ቻሌንጅ እንደውም ከባድ ነበረ። ከሃይማኖት ሲወጣ ኢን ጀነራል ማህበረሰቡ ያወግዛል። ተነካብኝ የሚለው ነገር ሁሌ ስድብ መስሎ ነው የሚሰማው ምናምን። ያንን መጋፈጥ መቻል በጣም ከባድ ጊዜ ነበረ። ግን በዛ ጊዜ ላይ ሂሊንግ ጆርኒ ስለነበረኝ አንድነትም ሆነ የዚህ ሁሉ ዓለም ፈጣሪ አምላክ አላህ መሆኑ ከተፈጥሮ ከራሳችን ጋር የሚመሰክርል ነው። ሰው ኮንቪንስ ስላደረገን ወይ አጋጣሚ ሆኖ እያንዳንዱ ሰው ስንጠይቃቸው ከሚመልሱልን ነገሮች አንጻር የትኞቹም እሺ ብለን ወይ በቤተሰብ የተቀበልነው ወይ ፕሬዠር ተደርገን ወይንም ደግሞ ኮንዲሽን እንደሆነን የምንኖረው ነው።
ለምንጠየቀው ጥያቄ ራሱ መልስ የማይኖረን ጊዜያት ስላሉ ማለት ነው። ስለዚህ ደሞር ልኩል አንተ እንደምትለው በጣም በአወክና በጠየቅ ቁጥር ትጠለዛለህ፣ ትባረራለህ። ከአካባቢ ሰውም አይፈልግህም፣ ጤነኛም አያደርግህም፣ የታመምክ ነው የሚመስለው። ሲክነሱ ግን ምንድነው? የነብስ ረሃብ ነው። የነብስ አምላኳን እስካላመለከች ድረስ በስትክክለኛ ሁል ጊዜ የምንኖረው ኑሮ ፌክ ነው የሚሆነው። አሁን የትኛውንም ስትራግል ውስጥ ያው እጃዬም ነበርክ፣ ብዙዎቹ ሙስሊም ወንድሞች እህቶች ተሳትፈውበታል። የኔ መስለም ተጽዕኖ አንድ ሰው ላይ እንደዚህ ነው የሚባል አይደለም። ማንም ለኔ በጣም ሰው ማመን ያቃተው ተከፍሏት ነው ወይ አግብታ ነው ወይ ይሄ ነበረ ጥያቄው። ለኔ ግን ጥያቄ የግል ፐርሰናሊ ለአዲስ ይሄ ነገር ማች ያደርጋል ወይ እድሜዋ ልኳን ስትኖር የምትኖርበት ህይወት ነው ወይ በምድርም በሰማይም ነፍስ ለቤት አላት ካልኩኝ እንዴት ነው ማመልከው ነው? because already ድናይል ውስጥ ከሆንን ክደን መኖር ምናልባት የሚቀለው ሰውም ሊኖር ይችላል። ኦር ደግሞ ሶሳይቲ እንዲቀበለው ካለው ማህበረሰብ ጋር ተግባብቶና ተስማምቶ ከናቱ ከጎረቤቱ ከቤተሰቡ ጋር ለመኖር ከሆነ ለአኗኗር ሴሌብሬሽኑ ምኑም ድምቀቱ ምኑም እዛ ጋር የሞቀ ነው፣ የሚካድ አይደለም። ያደግንበት ነው። ሆሊዴዎቹ የደመቁ ናቸው። ሁሉ ነገር የደመቀ ነው። እውነታው ግን ልባችን ያ ነገር አርፏል ወይ? ነፍሳችን ያን ነገር ተቀብሎታል ወይ? የተሰጠንን ነገር ዝም ብለን እንውጣዋለን ወይ ነው ጥያቄውና የሚዋጥ አይደለም። ከባድ ስለሆነ የሚዋጥ አይደለም። ከዛ አሁን at the end of the day ሙስሊም ባትሆኝ ምን ትሆኝ ነበር ብትለኝ ያንን አንዱን አምላክ በራሴ አረዳድ እያመለኩ ኖራለሁ እንጂ like ሁለት ሶስት ሌላ ኮንፊዥን ውስጥ ወይንም ደግሞ የሆነ የማይመስል ነገር ውስጥ መኖር ከክደት ከወጣህ በኋላ መቼም የምትቀበለው ስለማይሆን ማለት ነው። አሁን ሁሉንም መጠየቅ ብትፈልግ ያንን እውነት ተቀብለዋል ብትል አው በእምነት በጭፍንነት ተቀብለውት ካልሆነ በስተቀር ሪያሊቲ በመነበብና በአንደርስታንዲንግ የሁሉ ዓለም ላይ የምታየው ኮንፊዥን እየተፈጠረ ያለው የሁሉ ዘመን በሙሉ ሪሊጅኖች እየበዙ የተስፋፉበትን ምክንያት ይሄ ስላለ ነው። ሰው ነብሱ አላረፈችም። ናቶን ኢትዮጵያ ዓለም ላይ በአጠቃላይ ነብሱ ስላላረፈች የጥያቄዎች ሁሉ ረፍት የለውም። በቃ በጠየቁ ቁጥር የመታፈን የመገለል ነገሮች ስላለ አፍተር አይ ቢኬም ሙስሊም ምን አግኝተሽበታል? ሰላም በቃ ላይ ስተኛ የአምላክን ጥያቄ እየጠየቅኩኝ አልተኛም። አምላኬ ማን ነው? አምላኬ ወዴት ነው? ምናምን የሚል ኮንፊዥን ውስጥ የለም። በቃ ክሊር ነው፣ ግልጽ በሆነ ሁኔታ ነው። አምላኬን በግልጽ ሁኔታ የሚመለክበት ሪሊጅን ነው። እያንዳንዱን ነገር በምትጠይቅበት ጊዜ ራስን የምታገኝበት ነው። በሳይንስ በፍልስፍና በጣም እኔ ደስ የሚለኝ እንደዚህ አይነት ኖሌጆች ነው። ኤሶቴሪክ በሆኑ ነገሮች ላይ ብትፈልገው እስልምና ስትል እዛ ውስጥም ኦልሬዲ ከ1400 ዓመት በፊት የመጣው ቁርአን ላይ አለ። እውቀትህን ብሮድ አድርጌ እዛው ሙስ ገብቼ ይሄኛውን ማመሳከር እችላለሁ ካልክ እስልምና በግልጽ አለው። እፈላሰፋለሁ ብለህ ተፈላስፈ ጠይቀ ፀሐይን መርምረ መሬትን ብትል ኦልሬዲ እያንዳንዳቸውን ስለ ፍጥረቶችና ስለ እንግዲህ ከዩኒቨርሶች መልቲ ዩኒቨርስ ያለበትን ሁኔታ አላህ በቃሉ ክሊር ሆኖ ያስቀመጠበት ሁኔታ አለ። የትም በቃ ሄደክ እስቲ ጎ ባክ ቱ ቁርአን በቃ በጣም የሚገራርሙ ከኛ ሰዎች ይልቅ እኔ እንግሊዘኛ ስለሚቀለኝ ሰርች አደርጋለሁ እንደዚህ የሚሰሩ ሰዎችን እና ዴይ ባይ ዴይ ከመደነቅ ውጭ ምንም እንትን የማታገኝበት ነው እስልምና። አንዳንድ ጊዜ እኛ ሙስሊሞች ደካሞች ነን። አዎ ፈተና ይከብደናል፣ ሰብር ማድረግ አንችልም፣ ኃጢአት ወንጀል እንሰራለን እኛ ሙስሊሞች። ግን when it comes to ኢስላም ያላህ በቃሉ ፒውር መሆኑን ዴይ ባይ ዴይ ነው ልብህም ሆነ ተፈጥሮም ሆነ whatever ዓለም ላይ ያለ ነገሮች በሙሉ የሚመሰክሩልህ ነው። አይ እኔ እስልምና አልፈልገውም ቢባል what else ሌላ ምን ሊኖር ይችላል? እዚህ ምድር ላይ ምን ልታገኝስ ትችላለህ? ከፈለጋው ውስጥ አንዳንድ ጊዜ የሚገርም ጃዬ በቃ ሰው ነህ አይደል? ሰርች ታደርጋለህ። በቃ ይሄ ኖሌጅ እንደዚህ ባገኝ ያው ሰው አንድ ነገር ስታገኝ ሞር ማግኘትን ትፈልግ የለ እዚህኛው ጋር ባገኝ ብለህ ሌላ ዞረ ግን ፕሩቭ ያደርገልሃል። ለልብህ የሚቀልህ ነው፣ ለአይምሮ ለጭንቅላት without a doubt ማለት ነው። ዳውቶች አንዳንድ ጊዜ አሁን ሰው ነን ይፈጠርብናል፣ ጥርጣሬዎች ደካሞች ነን፣ እንደክማለን። አንዳንድ ጊዜ አምላክ መሆኑን ያለ ጥርጥር ነው፣ ዳውት አይገባህም። after you became Muslim ድክመት ይገባሃል፣ ቻሌንጆች ይገባሃል፣ ፈተና ይገባሃል። ጥያቄዎች እንዳለ ጥያቄ like fully ተመልሶልኝ ነው እኔ ስሰልም
አሁን ሰዎች ይመጡና ቁርአን እየቀራሽ ነው እንትን እያደረግሽ ነው ላይክ ለኔ ኦልሬዲ ሳልሰልም በፊት ጠይቄ ላይክ ቁርአንን በአማርኛ በእንግሊዝኛም አንብቤው በአረብኛም አሁን እያነበብኩትም ስትል ዳውት አይደለም የሚፈጥርብኝ the more deep ገባን ቁጥር አይናችን እየተገለጠ ነው የምንሄደው the existence of God clearly ያለበት ቦታ ነው አሁን የተለያየ አንድ አምላክ እስልምና ላይ ነው ያለ አዲስ አሪፍ ነገር እያወራችን ነበር እና ጥያቄ ካላት አንዳንድ ነገሮችን በዛ ማየት እንችላለን ለሷ የሚጠቅም ብዙዎቹ ስለሚያውቁት የኔን ታሪክ ዴይ ኢን ዴይ አውት የማይሰለቸኝ ስለ እስልምና ሲጠየቅ ማውራት ደስ ይለኛል ከራሴ ይልቅ ግን ያው ብዙ ጊዜኛ የምናተኩረው ያለፈብንን ቻሌንጅ የሆነብንን ነገሮች ነውና ጃዬ ላይክ አይ ሴ ሂውመን እንትነን የምንፈልገው ነገር ሙስሊም ሆነን ማለት የምድር ፈተና የለብንም በቃ ላይክ ጀነት ምናምን የሚባል ነገር አይደለም እስልምና እንደውም እዚህ ምድር ላይ የምንመጣበት ፐርፐዙ ያንን አልፈን ሪዋርድ መኖሩ ነው በጣም የሚያጽናናኝም ነገር ምንድነው እዚህ ዓለም ላይ የሚሆነብንን ነገር ማንኛውንም ነገር ከዚህ አላህ ረድቶን ከአቅማችን በላይ አይፈትነንም ምን ወጣበትንም ነገር ያዘጋጅልናል አልহামዱሊላህ ላይክ እኔ አይ ዶንት ኖ ከአቅም በላይ እንደዚህ ነው እንደዛ ነው ፐርሰናል ዲቴይሎችን እያንዳንዱ ማውራቱ አንዳንዴ ሰዎችን ማዳከም ስለሚመስል ነው እንጂ አላህ ያሳለፈንን ነገሮች ትናንትናን ብናያቸው ሊትራሊ እንትን ነው ላይክ ሞር አምላኬ እንዳመሰግን አላህ is like the greatest እና perfect planner ነው የሚያደርገን ነገሮችን ወደሱ የሚያስጠጉንን ነገሮችን ነው ሞር የምናገኘው ስንፈተን ራሳችንን የምናልፍበት ነው አሰ ሙስሊም የተሰጠን ነገሮች በጣም ብዙ ናቸው ብዙ ጊዜ ጠይቅ ነበር እንዴት ነው ሂል ማድረግ የሚቻለው በእስልምና እንዴት ነው like law of attraction በሉት ፍልስፍና በሉት everything አለው ስል የጭንቅላታችሁን whatever potential ሄዳችሁ ብትጠቀሙት አላህ በቃሉ is there ምክንያታዊ የሆነ አምላክ ነው እያንዳንዱ የሚሆንብን ነገሮች አንዳንዴ አንፌር ነው የምንላቸው ጥያቄዎች እንደሰ ይመጡብናል ፈተናዎቻችን ነው ከአቅማችን like የማያቀተን ይመስለናል ግን when you come ከዛ ስትወጡ እኔ አልহামዱሊላህ ቪዲዮዎችንም በፊት ላይ ብዙ ከመላችሁ ላይ አልহামዱሊላህ በቃ ብዙ እንትን የለኝም አመሰግናለሁ ሰዎች አታችመንት ሊሆን ይችላል እዚህ ያረጋችሁት በገንዘባችሁ ሊሆን ይችላል በሪሌሽንሺፕ ሊሆን ይችላል በላይፍ ሊሆን ይችላል ይሄ የምድራዊ ይሄ በመናየው በምትወዷቸውን ሰዎች ሉዝ ማድረግ ሊሆን ይችላል ግን አላህ ስለሚያውቅ ነው ከኛ እነዛን ሰዎች የሚያረቃቸው እውነትም your family members አላህ ቢል ወደኛ ቢመጡ ደስ ይለናል እኮ ግን የሚሆነው ያ ነው አንዳንድ ጊዜ ወደ አንድ ቦታ ሽፍት ለማድረግ ግዴታ መቆረጥ የሚኖርብን ነገሮች ይኖራሉ እኛ ራሳችን መተው የሚኖርብን ነገሮች ይኖራሉ ከዚህ ላይፍ ኢን ጀነራል ማለፍ መሻገር ካስፈለገ የምንችለው መንገዳችንን ልናልፍ የምንችለው ደሞራታችን ካላጋ ስናረግ ነው ሰላት ስናረግ ብዙ ጊዜ ከስሚዞ ጋር እናወራ ነበር ከአቡበከር ጋር እናወራ ነበር እንደዚህ ነገሮች እንዴት ነው ኦቨርካም ማድረግ የሚቻለው የሚላው ነገሮች ማለት ነው አላህ ይክፈላቸው ብዙ ወንድሞች ላይክ እኔ ላይ በመጠይቃቸው ጥያቄ እስላሚክ ወይ አለ ሁሉ ነገር መንገድ አለው ለአኗኗር መንገድ አለው ለህይወት መንገድ አለው ላይክ ሲምፕሊ ፍትሃዊ ነው ፍትህ የሚባለው ነገር ሌላ ጋር ብንፈልገው ፍትህ ሩቅ ነን ፍትህ በጣም ሩቅ ነው የትኛውም ሪሊጅን ሊሆን ይችላል ኢቭን as an atheist ሊሆን ይችላል እይታዎችን ተጠራጣሪ ሆነ ሊሆን ይችላል በሎ አስፔክት ሊሆን ይችላል የትኛውም ሄደን ብናየው ፍትህን ፒውርሊ ልናገኝ የምንችለው እስልምና ለብቻ ነው እኛ ሙስሊሞች እንጠቀማለን ይሄ ሌላ ነገር ነው ግን እዚህ ጋር ፍትህ ተቀምጧል ወይ ነው ጥያቄው አይደለ የሆነ ነገርን ስንሞገስ አዲስ ዓለም ፍትሃዊ ነች አይደለችም አይደለም አዲስ ዓለም ፍትሃዊ ላትሆን ይችላልች እንደ ሙስሊም እስልምና ላይ ግን የፍትህ መንገዶች ኦሬዲ ክሊር ናቸው የሂሊንግ መንገዶች ክሊር ናቸው የlaw of attraction መንገድ ነገሮችን አርን የማድረግ መንገድ የመኖር የመሞት ስንሞት ሊሆነ ቤት ቁጭ ብለን እያወራን እስልምናን ወደክ እስልምና ተመችቶክ እስልምናን ከአላህ ተቀብለው የሰጡንን ሰው እንዴት መቀበል ያቀታል የማይሆን ነገር ነው ምናምን ነገር አልኳቸውና አሉኝና ደነገጥኩኝ ይዛል እና የሚገርማችሁ ነገር ለ3 ቀን ነው ሻሃዳ በህልሜ ያስኩት አንድ በጣም የምወዳቸው ሙስሊም ጓደኞች አሉኝና
በዛ ቤተሰብ አለ። የጓደኛዬ አባት በጣም ነው የምወደው፣ በጣም በጣም ማለት ነው እንደ አባቴ ነው የማየውና እዛ ቤት ገብቼ ሻሃዳ ሲይዛየው እና የመጨረሻ ያየሁት አይ ቲንክ ሐሙስ ሌሊት ለአርባ አጥቢያ ነው እና ሌሊት ሻሃዳ እያስኳየውና ከዛ በቃ አለቀስኩኝ ምናምን። ስነሳ ራሱ ፊቴ ላይም ባለ በጣም ነው የደነገጥኩት፣ በጣም ማለት ነው ወላሂ ነው የምላችሁ ማለት ነው። ከዛ በቃ ይሄ ነገር ኧረ ምንድን ነው ምናምን ነገር ብዬ ከዛ ወጣውና አንድ ራስታ ሙስሊም ጓደኛ አለኝ። ከዛ አገኘሁትና እንዲህ ነው ምናምን አልኩት። ደህና ነኝ ምናምን ዛሬ ጁማ ልሰግድ እየሄድኩ ነው ምናምን ነገር አለኝ። ከዛ ኦኬ ምናምን ግን እንዴት ነው ድሬድ ሆነክ መስጂድ ውስጥ ስገባ ምንም አይሉክም አለኝ አልኩት። ከዛ ኧረ እኔ በቃ እኔ የራሴን ቫይብ አራምጄ ነው በቃ እገባለሁ ሰላቴን ሰግጄ ምናምን ነገር እወጣለሁ እና በተረፈ የሚናገረኝ ሰው የለም ምናምን ነገር አለኝ። ከዛ አልኩኝ። ከዛ ለምን አሰልም ምናምን ነገር አለኝ። ምን ቀረክ አንተ ዝም ብለክ እኮ ነው እንትን ያልከው ምናምን ነገር አለኝ። ከዛ ቅዳሜ ዕለት በቃ ወሰንኩኝና በጣም የገረመኝ ቅዳሜ ዕለት ትዝ ይለኛል ስራ ቦታ ነበርኩኝና ከራሴ ጋር እየታገልኩ ነው ያልኩት እና መጣው አንድ ያልኳችሁና ወጣው በቃ ማለት እፈልጋለሁ እኮ ግን በቃ ይሄ መቀደርደር አለ አይደል? እስልምና ስታዩት ወላሂ ነው የምላችሁ የሁሉም ክርስቲያን ውስጡ ደብቆ የያዘውን ነገር ልንገራችሁ። እኛም ደብቀን የያዝነው ነገር ማለት ነው። እስልምና ሃይማኖት ስነ ስርዓታቸው፣ ለአምላካቸው ያላቸው ክብር፣ ለነብዩ ያላቸው ክብር ድርድር አያውቁም። ስነ ስርዓታቸው ጨዋ ናቸው። የምር ወላሂ ሙስሊም እንዲህ ነው። እንዲህ ያልሆኑ ሙስሊሞች ተጠንቀቁ። እውነት እስልምናን አታሰድቡ። በቃ ይገርመኛል እውነት ሲሰግዱ በቃ ደስ ይላል። አለባበሳቸው እንደ ነቢያት ነው። አሁን ኢየሱስ ክርስቶስን እኔ ከልጅነት ጀምሮ አይቼዋል። አይታችሁት ከሆነ ፂሙን ያሳድጋል፣ ሙስሊሞችም ያሳድጋሉ። ጀለቢያ የሚመስል ነገር ነው የሚለብሰው፣ የጠፍር ጫማ ነው የሚታጠቀው ምናምን ነገር። በቃ ሙስሊሞች እሱን ነው ሪፕሬዘንት የሚያደርጉት። ማርያምን ያት ነጠላ አለበሰችም ልክ እንደ ሙስሊሞች ነው በቃ። እና እሱ ነገር ያስቀናል በጣም። እና በቃ ይሄ አምላካቸው ላይ ያላቸው ነገር በቃ በጣም ነው የሚያስቀናው። ወላሂ ነው የምላችሁ ማለት በጣም በጣም። እና ትፈልጋላችሁ ግን የሚገፈተራችሁ ሰው ትፈልጋላችሁ። እና እኔ ትግል ላይ ነበርኩኝ። ኡስታዝ ወሂድ ሁል ጊዜ የሚለኝን ነገር አረሳም ነበረ። ኢቨን በሜሴንጀር ራሱ ተደዋውለን ረጅም ሰዓት አውርተን አያስገድደኝም ነበረ። በቃ እድል ስጠው ሁሉም ነገር አላህ እንትን ዱዓ አድርግ ምናምን ነገር ይለኛል። እና አታጨናንቁት ይላሉ ብዙን ጊዜ ኮመንት ላይ ራሱ። አሁን ይህን ራሱ አሁን በአሁኑ አጋጣሚ የምነግራችሁ ማለት ነው ለምን ሻሃዳ አትይዝም በቃ በጣም በቃ ያናድዳቸዋል። አሁን ባለፈው ተናግሬ ነበር እዚህ ቁጭ ብላችሁ ሰላት አሰግድም እንዴ ዛሬ ምናምን በቃ የሆነ እንትና ያውራ እንትና ይግባ እንትና እንደዚህ የምትሉ ሰዎች አላችሁ። ከእንደዚህ ነገር ታቀቡ። እና እንደዛ ምናምን ሲያጨናንቁኝ ኡስታዝ እሱን ተውት በቃ እሱ ከኛ ጋር ጨርሰናል፣ የሚቀረው ከአላህ ጋር ነው፣ ከአላህ ጋር ይጨርስ አትንኩት ነበር የሚሉት ማለት ነው። እና ያው እንደተባለው ከአላህ ጋር ጨረስኩኝ እና ወጣው አልኩኝና መጣው ብዬ ወጣውና ትዝ ይለኛል የኛ ስታፍ ሩም አለና በሱ ገብቼ ባክ ላይ ከኋላ የሆነ ጋርደን ነገር አለና እዛ ሄጄ ለታላቁ ደወልኩለት። ከዛ እንዴት ነህ ፍሪኩ ምናምን ነገር አልኩት። ከዛ ደህና ነኝ አለኝና አይ ቲንክ መንገድ ላይ ነበርና ስማ እባክህ ሻሃዳ የሚያስፈልግ ነው አልኩት። አለኝ አዎ አልኩት። ማርያምን በል እስኪ አለኝ። አዎ የምሬን ነው አሲዘኝ ሀሳቤን ሳልቀየር አልኩት። ከዛ እሺ ቆይ በቃ ኡስታዝ ጋር ልደውል ምናምን። እኔ ለምን ራሱ ስልኩን እንደዘጋው አልገባኝም ማለት ተደነጋግጧል ራሱ ምን እንዳለኝ ራሱ እኔ ለሱ ራሱ እንደገባው እኔ በጣም ደንግጦ ነበርና አይ ቲንክ ዝናብ እየዘነበ አልነበርም። አይ ቲንክ ትራንስፖርት ውስጥ ነበረ መሰለኝና መንገድ ላይ ነበረና በቃ ኡስታዝ ቆይ እንትን ብዬ ቆይ ሻሃዳ ትይዛለክ ምናምን ነገር አለኝ። ከዛ አይ ቲንክ 2 ደቂቃ አልቆየም ደወለልኝ መልሶ። ከዛ ምናምን አልኩት። ስማ ሳስበው እኮ ፈራው የሆነ ነገር እንዳትሆን ብዬ ፈራው ምናምን አለኝ። እና ስለው ኧረ እኔ ራሴ አስይዝሃለሁ አለኝ። ከዛ የሆነ ጥግ ያዘና ከዛ ሻሃዳ ሲያዘኝና በቃ እኔ ሻሃዳ ስትይዙ አብሶ ይዛችሁ ስጨርሱ ያለው ሞመንት ልነግራችሁ አልችልም። እኔ አንድ የሚገልጽ ይህን ፊሊንግ የሚገልጽልኝ ነገር አለ። ሜቢ ፕሪንስ ኦፍ ዘ ካሪቢያን የሚል ፊልም ካያችሁ
ሜቢ ማለት ነው። ነገራችኋለሁ፣ ትንሽ እንትኑ ሀሳቡን ነገራችኋለሁ፣ እንዴት ምን አይነት ፊሊንግ እንዳለው ማለት ነው። ፕሪንስ ኦፍ ዘ ካሪቢያን የሚል ፊልም ላይ በመርከብ በትልቅ መርከብ እያቋረጡ በጣም የድሮ አድቬንቸር ፊልም ነው። እሺ የድሮ ዘመን ላይ የተሰራ አድቬንቸር ፊልም ነውና ከውሃ ውስጥ በጣም ትልልቅ ይሄ እባብ የሚመስሉ ነገሮች ይመጣሉ። በጣም ትልልቅ አውሬዎች ማለት ነው። ገባችሁ አይደለ? በጣም ትልልቅ እና ይውጧቸዋል። ሰው እየዋጡ ነው የሚበሏቸው ማለት ነው። ገባችሁ? እና ከዛ ምን ይሆናል መሰላችሁ? የሆነ ከነዛ እንስሳዎች ውስጥ አንዱ ውጧችሁ ማለት ነው። እዛ በቃ ሞትኩኝ አልሞትኩኝ እያላችሁ ስትንደባለሉ ስትንገላቱ ከዛ ነገር ውስጥ በያዛችኋት በትንሽ ጩቤ ሆዱን ቀዳችሁ ልክ በወጣችሁበት ቅጽበት የምታገኟት የመጀመሪያ አየር የምትተነፈሷት አየር ገባቸው ወይ? ደግሞ በዘንዶ ተውጣችሁ በዘንዶ ማለት ነው። አስቡት፣ ዘንዶ ውስጥ ሆድ ውስጥ ሆናችሁ ማለት ነው። አስቡት፣ የተጣራ አየር አይደለም የምትተነፍሱት። ይጨንቃል። በቃ ላይ እንደምትሞቱ እያወቃችሁ እንትን ትሉታላችሁ። በቃ ልሞት ነው በቃ ለምን እንትላላችሁ። ምክንያቱም ተወጣችኋል፣ ወዲህም መሄድ የላችሁ። ግን በቃ እንደምንም ብላችሁ ኪሳችሁ ውስጥ ያለችዋን ትግሉ ደግሞ በጣም ከባድ ነው። በጣም ምክንያቱም አንደኛ መንቀሳቀስ አይመቻችሁም፣ በደንብ ተይዛችኋልና ያለ ሌላችሁ አቅማችሁን ተጠቅማችሁ በዛ በጩቤ የዛ የዘንዶውን ሆድ ቀዳችሁ በወጣችሁበት ቅጽበት የምትታያችሁ ብርሃን የምትተነፍሷት ያቺ በቃ ንጹህ አየር አለች አይደል? በቃ ልነግራችሁ አልችልም። እኔ እንደዚህ አይነት ስሜት ነው የተሰማኝ። በቃ ከሆነ ነገር ውስጥ ቀድጄ ወጥቼ በቃ የመጀመሪያ ያጣዋትን ብርሃን በቃ ላይክ ለረጅም ጊዜ ተንፍሻት ማላቃትን አየር ተነፈስኩ። በቃ ሁሉም ነገር አዲስ ነው። በቃ እንደ ሕፃን ልጅ በቃ ሮጥ ይለኛል እና ላይክ ታውቃላችሁ፣ ሁሉንም ሰዎች ያይቻችሁ ያሳዝኑኛል። በቃ እኔ እኮ እድለኛ ነኝ እላቸዋለሁ በውስጤ ማለት ነው። እናንተ እድለኛ በቃ አብሶ ሙስሊም ያልሆኑ ሰዎችን ሳይ በቃ ያሳዝኑኛል የምር። እና በዛ ሰዓት ላይ አላህ ፍጥረታትን ሁሉ ትቶ ፍጥረታትን ሁሉ ማየት፣ ፍጥረታትን ሁሉ መስማት፣ ፍጥረታትን ሁሉ መከታተል አቁሞ እኔን እያየኝ እኔን እየሰማኝ እኔን እየተከታተለኝ መሰለኝ። በቃ ይሄን የተሰማኝ ማለት ነው። በቃ በጣም ፊሊንጉ ደስ ይል ነበረ በጣም። ግን ይሄንን ነገር ለየት የሚያደርገው እኔ በመስለም ውስጥ በጣም ብዙ ያጣሁት ነገር አለ። በዛ በማጣት ውስጥ ይሄ ፊሊንጉ የበለጠ ስፔሻል መሆኑን የሚገርመኝ ማለት ነው። የምር ማለት ነው። እና ዛሬም እኔ የምናገረው የገባኝ ሀቅ አለ። አንድ ሀቅ መቼም የማልደራደርበት ሀቅ፣ መቼም ማንም ሊቀይረው የማይችለው ሀቅ ማለት ነው። እኔ ወደ እስልምና የመጣሁት ይህን ሁላ መንገድ ያሳለፍኩት በቃ ያ እኔን የፈጠረኝን ፈጣሪ ነክ ስለፈጠርከኝ አመሰግናለሁ፣ ከአንተ ውጭ የሚረዳኝ የለም፣ እኔም ደግሞ ከአንተ ውጭ አደረክልኝ ብዬ የማመሰግነው ፈጣሪ የለኝም ብዬ ያንን መንገድ ነው ያንን ዘለበት ነው ያዝኩት። ከዚህ በላይ ሊጠብቀኝ ሊታደገኝ ገባቸው አይደለ? እንድመካበት ሊያደርገኝ የሚችል ምንም ነገር የለም፣ የትኛውም አይል ማለት ነው። ያቸው አይደለ? ከዛ አላህ በቁርአን ላይ ምን ይላል? እኔ ቢጤ የለኝም አለ። ቢጤ የለኝም ማለት በቃ እሱ ብቸኛ ነው ማለት ነው። ገባቸው አይደለ? እሱን ከያዛችሁ በኋላ ሌላ የሚይዘው ነገር አለ ብላችሁ የምትጠብቁት ነገር የለም። በቃ እሱን ብቻ ነው የምትይዙት፣ እሱ ላይ ብቻ ነው የምትመኩት። እሱ የሁሉም መጠጊያ ነው ይላል ቁርአን። ገባቸው? አላህ ራሱ ሲነግረን አላህ እርሱ የሁሉም መጠጊያ ነው። በቃ አላህ የሁሉም መጠጊያ ነው እና የፈለገ ነገር በቃ ምንም ነገር ስህተት ቢሆን ማለት ምንም ነገር እኔ ራሱ እንደ ምሳሌ ራሱ ሰሉት እስልምና የሚባል ሃይማኖት ራሱ ውሸት ቢሆን ያ የዓለማቱን ጌታ ይዞ የሚከስር ሰው የለም። ያ የዓለማቱን ጌታ ተገዝቶ የሚከስር የለም በፍጹም። ሙሉ ለሙሉ ነው የምታተርፉት። እስልምና ሃይማኖቱ ሜጀር ትምህርቱ ይሄንን በቃ የዓለማቱን ጌታ እንገዛ፣ በቃ እንገዛ። ሻዳ ስትይዙ ራሱ እኮ የለም ብላችሁ የለም ከአላህ በቀር አምላክ ብላችሁ የምትጀምሩት። ሌሎች ጣዖቶችን ተቃውሞ ነው የሚጀምረው፣ አፍርሶ ነው የሚጀምረው። በቃ እነሱ ጠቅላላ አምላክ አይደሉም። ማ ሲቀር አላህ ሲቀር
እና ያንን አምላክ መገዛት አስቡት። በቃ የሚገርም ፊሊንግ ነው፣ ልነግራችሁ አልችልም። እኔ ሁሌም ባወራው ብናገረው የማልጠግበው ነገር ነው። እና ሌላው ደግሞ ሰላት የሰገድኩበት ቅጽበት ነው። እና ያው አንዳንዴ የምትስሉት ነገር አለ፣ የምትስሉት ነገር እኔም ደግሞ ከአንተ ውጭ አደረክልኝ ብዬ የማመሰግነው ፈጣሪ የለኝም ብዬ ያንን መንገድ ነው ያንን ዘለበት ነው ያዝኩት። ከዚህ በላይ ሊጠብቀኝ ሊታደገኝ ገባችሁ አይደለ? እንድመካበት ሊያደርገኝ የሚችል ምንም ነገር የለም፣ የትኛውም አይል ማለት ነው። አያችሁ አይደለ? ከዛ አላህ በቁርአን ላይ ምን ይላል? እኔ ቢጤ የለኝም አለ። ቢጤ የለኝም ማለት በቃ እሱ ብቸኛ ነው ማለት ነው። ገባችሁ አይደለ? እሱን ከያዛችሁ በኋላ ሌላስ የሚይዘው ነገር አለ ብላችሁ የምትጠብቁት ነገር የለም። በቃ እሱን ብቻ ነው የምትይዙት፣ እሱ ላይ ብቻ ነው የምትመኩት። እሱ የሁሉም መጠጊያ ነው ይላል ቁርአን። ገባችሁ? አላህ ራሱ ሲነግረን አላህ እርሱ የሁሉም መጠጊያ ነው። በቃ አላህ የሁሉም መጠጊያ ነው። እና የፈለገ ነገር በቃ ምንም ነገር ስህተት ቢሆን ማለት ምንም ነገር እኔ ራሱ እንደ ምሳሌ ራሱ ሰሉት እስልምና የሚባል ሃይማኖት ራሱ ውሸት ቢሆን ያ የዓለማቱን ጌታ ይዞ የሚከሰር ሰው የለም። ያ የዓለማቱን ጌታ ተገዝቶ የሚከሰር የለም በፍጹም። ሙሉ ለሙሉ ነው የምታተርፉት። እስልምና ሃይማኖቱ ሜጀር ትምህርቱ ይሄንን በቃ የዓለማቱን ጌታ እንገዛ፣ በቃ እንገዛ። ሻዳ ስትይዙ ራሱ እኮ የለም ብላችሁ የለም ከአላህ በቀር አምላክ ብላችሁ ነው የምትጀምሩት። ሌሎች ጣዖቶችን ተቃውሞ ነው የሚጀምረው፣ አፍርሶ ነው የሚጀምረው። በቃ እነሱ ጠቅላላ አምላክ አይደሉም። ማ ሲቀር አላህ ሲቀር። እና ያንን አምላክ መገዛት አስቡት። በቃ የሚገርም ፊሊንግ ነው፣ ልነግራችሁ አልችልም። እኔ ሁሌም ባወራው ብናገረው የማልጠግበው ነገር ነው። እና ሌላው ደግሞ ሰላት የሰገድኩበት ቅጽበት ነው። እና ያው አንዳንዴ የምትስሉት ነገር አለ። የምትስሉት ነገር ምንድን ነው? ነቢያቶች እንዴት ነበሩ? እንዴት ነበር አምላክን የሚገዙት? ምን ላይክ they are more spiritual ናቸው። ገባችሁ? ስፒሪቹዋል ስለሆኑ ያንን ነገር ትናፍቁታላችሁ። በቃ ሲሰደዱ ለአምላክ ብለው አምላክን ሲያመልኩ ምናምን ብዙ ነገር አለ። እና በቃ የዛኔ ግንባሬ መሬትን በነካበት ቅጽበት በቃ ከነሱ ተርታ የሆንኩ አይነት ስሜት ነው የተሰማኝ። እውነት በቃ በድሮ እኛ ስለ ታሪክ እኔ አብርሃምን በጣም ነው የምወደው፣ ኢብራሂም አለይሂ ሰላም ማለት ነው። ነብዩ ኢብራሂም በጣም ነው እኔ ላይክ ህይወቴ ላይ እንደ ኤግዛምፕል እንደ ሞዴል ከምወስዳቸው ሰዎች ውስጥ አንዱ ነብዩ ኢብራሂም ነው። ከነሱ ተርታ ይሄ አሁን እኮ አለው አይደለ? የሆነ ጀማ ሰላት ስትሰግዱ አስቡ። ከነ ኢብራሂም አለይሂ ሰላም ከነ ነብዩ መሐመድ ከነ ኢሳ ጋር አስቡት። ነቢያቶችን እናውቃቸዋለሁ አይደል? በጣም የሚገርሙ የሚወደዱ እኛ በስም የምናውቃቸው ማለት ነው። ከነሱ ጋር ሰላት ስትሰግዱ አስቡት። ገባችሁ አይደል? እኔ የፈለገ ነገር ቢሆን ይሄ ስሜት ውሸት እንዳልሆነ አውቃለሁ። የምር እውነት ነው። እስቲል ነው ለእኔ አዲስ እስቲል ነው ማለት ነው። እስቲል ነው ማለት ነው። ሲከፋኝ ምን ሲል ምናምን የሚያጽናናኝ የሚያሞላኝ እውነት ከወደኩበት እንድነሳ የሚያደርገኝ ነገር የለም። በህይወታችሁ ተስፋ የምታደርጉበት የምትሞሉበት የምትጠገኑበት ነገር የለም አላህን መገዛት ሲቀር ማለት ነው። አላህን በመገዛት ውስጥ ብቻ ያለው መሞላት ያለው ተስፋ የምሬን ነው የምላችሁ ማለት ነው። ዓለምን ትተዋትና ተሻጋሪ ሐሳቢ ትሆናላችሁ። እና ብቻ ኧረ ቢወራ ያልቀ ምን ባወራ ራሱ ስለ አላህ እንደገና ራሱ ከሆነ ሃይማኖት ወጥቶ ራሱ ወደሆነ ሃይማኖት መሄዱ ራሱ በጣም አስቸጋሪ ነው። በጣም ከባድ ነው። በጣም ከራሳችሁ ጋር ጣላት አለ። ያልተተኙ እንቅልፎች አሉ። የምር ማለት ነው። የውስጥ ሰላም ማጣት የምር ማለት ነው። በጣም ብዙ ነገሮች አሉ። ይሄን ሁላ መከራ በልታችሁ አላህ ሂዳያ ሰጣችሁ ስትሰልሙ ሙስሊም ነበረ እኮ እሱ ሙድ እየያዘ ነው ብላችሁ ይህንን ነገር ሊያቀልባችሁ ይሞክራላችሁ።
ይሞክራሉና እኔ ግን ለየትኛውም ነገር እኔ ፐርሰናሊ ህይወቴም እኔ ለየትኛውም ነገር ለሰው ማብራሪያ መስጠት አልወድም። በፍጹም ማለት ነው። ምክንያቱም ከምንም በላይ በእኔና በአምላኬ መካከል ያለችውን